ይኸውላችሁ ጾመ ነቢያት 40 ቀን ነው። መቼ ጀምሮ? ህዳር 15 ጀምሮ። መቼ ነው 40 የሚሞላው? ታኅሳስ 24፣ 25፣ 26፣ 27፣ 28። ስንት ቀን ቀረን? 4 ቀን። እነዚህ 4 ቀኖች ምንድናቸው? 3ቱ ቀን አብርሃም ሶርያዊ የጾመው ጾም ነው። ራሱን የቻለ ታሪክ አለው። እኛም እንጾመዋለን። ስንት ቀን ቀረን? 1 ቀን። ይህች 1 ቀን ምንድናት? ጾመ ገሃድ። ጾመ ገሃድ ገና ጾመ ገሃድ አለው። ደግሞ ጾመ ገሃድ አትበሉ፣ ገሃድ ነው። ገሃድ ማለት በአማርኛ መገለጥ ማለት ነው። ክርስቶስ የተገለጠበት ስለሆነ ጾመ ገሃድ እንጾማለን። የጥምቀትም የገናም ጾመ ገሃድ አለው። አንዳንዶች የገና ገሃድ የለውም የሚሉ ሰዎች አሉ። እንጂ እኔ የምለው ፍትሐ ነገሥቱ ቆይ ዛሬ ነው እንዴ የተጻፈው? ታዲያ አንቀጽ 15 ላይ ገብታችሁ አታነቡም እንዴ? ገሃድ እንዳለው ይናገራል እኮ። ስንክሳሩ ዛሬ ነው እንዴ የተጻፈው? ታዲያ ጥር 10 ላይ ገብታችሁ አታነቡም እንዴ? ይናገራል እኮ። ስለዚህ ገሃድ ሁለቱም ቀን አለው። ነገር ግን 2 ቀን ስለሆነ እንደ 2 ጾም አይቆጠርም፣ እንዳንድ ነው። ዓርብና ሮብ ጾመ ድህነት ተብሎ እንዳንድ እንደሚቆጠረው ማለት ነው። በአንድ ነው የሚቆጠረው ጾመ ገሃድም ማለት ነው። ሮብና ዓርብ የሚበላበት ምክንያት ደግሞ እነዚህ ሁለቱ አበይት በዓላት ስለሆኑ ነው። ቆይ ሮብ ይበላል ስትባሉ እኔ ገና ዛሬ ሰማሁ የምትሉ ሰዎች ቆይ ገና ዘንድሮ ሮብ ላይ የዋለው ስንክሳሩ እኮ ይናገራል እኮ። ይሄ መጽሐፈ ስንክሳር ነው። ጥር 10 ላይ ምን ይላል? የልደትና የጥምቀት በዓል በረቡዕ ወይንም በዓርብ ቀን ቢውል በበዓለ 50 የሚበላውን የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና። ስንክሳር ዘጥር 10 አንቡ። ስለዚህ ገናም ጥምቀትም ሁለቱም ገሃድ አላቸው።